አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። የትምህርታችን ተከታታይ ርዕስ የማቴዎስ ወንጌል ትርጓሜ የሚል ነው። የ13ኛውን ቀን ትምህርታችንን ነው የምንጀምረው። እግዚአብሔር እንዲረዳን በመንፈሱም ደግሞ የቃሉን ደጅ እንዲከፍትልን የምንሰማውም ቃል ደግሞ የምንታነጽበትና ፍሬ የምናፈራበት እንዲሆንልን በጸሎት እግዚአብሔርን እንጠይቀዋለን። ሁሉን የምትይዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ብቻህን ስለረዳህን፣ ብቻህንም ስላገዝከን፣ በተዘጋው ሁሉ መንገድን ስለሰጠህን እኛ ባሪያዎችህ እናመሰግንሃለን። ከክፉ ሁሉ ስላዳንከን ጌታ ሆይ በሰላም መጠበቅን ስለጠበቅከን፣ በስምህም ስለሰበሰብከንና በመካከላችንም ደግሞ ቃልህን ልትመግበን ከምንጩ ልታረካን ከጸጋህም ልታለብሰን ደግሞ ፈቃድም ዓላማም ስላለህ በእውነት እናመሰግንሃለን። የዘላለም አምባ እግዚአብሔር ሆይ ስለ ቸርነትህ ጊዜውን ሰዓቱን ሁሉ አቤቱ ባርክልን። የማቴዎስ ወንጌልን ያጻፈው ያ ቅዱሱ መንፈስህ ዛሬ ደግሞ እንዲተረጉምልን እንማልድሃለን። በአንድ ልጅህ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ አሜን። እሺ፣ በእግዚአብሔር ቸርነት ባለፈው ሳምንት የማቴዎስ ወንጌል ምዕራፍ 3 ቁጥር 1 እስከ 3 ያለውን የዮሐንስ መጥምቅን አገልግሎት መነጋገር ጀምረናል። ባለፈው ሳምንት በምድረ በዳ የሚጮህ ሰው ድምጽ የሚለውን አይተን ያቆምነው። ምድረ በዳ የሚታወቀው በጸጥታውና በጭውታው ነው። በምድረ በዳ ግን ጩኸት እንዳለ ነው የእግዚአብሔር ቃል የሚነግረን። በምድረ በዳ የተሰማው ጩኸት ደግሞ ተራ ጩኸት አይደለም። አምልጡ ዳኑ የሚል ጩኸት ነው። ከመቃብር ከሲኦልና ከአጋንንት አምልጡ የሚል ጩኸት ነው። በምድረ በዳ የሚጮህ ሰው ድምጽ። የምንኖርበት ዓለም ምድረ በዳ ነው። የእስራኤል ልጆች ከግብጽ ከወጡ በኋላ የገጠማቸው ምድረ በዳ ነው። የሚታይ የሚሰማ ነገር የሌለበት፣ የሚበላ የሚጠጣ ነገር የሌለበት በረሃን የገጠማቸው።
እግዚአብሔር ግን በበረሃው መና በምድረ በዳው ውሃ እየሰጠ 40 ዓመት ሙሉ 40 ዓመትን እንደ አንድ ቀን ከግማሽ ሚሊዮን በላይ የሚሆነውን ህዝብ ደግሞ እንደ አንድ ሰው መግቧቸዋል። እንደ ፈርዖን ካለው ከሰይጣን አገዛዝ እንደ ግብጽ ከምታስጨንቀው ዓለም ለወጡ ክርስቲያኖች ይህ ዓለም በረሃ ነው። ከግብጽ የወጡ እስራኤላውያን የገጠማቸው በረሃ እንደነበረ ዛሬም ከዓለም ለወጡ ክርስቲያኖች ይህ ዓለም በረሃ ነው። የሚሰማ መልካም ነገር፣ የሚታይ መልካም ነገር፣ የሚያጠግብ የህይወት ነገር፣ የሚያረካ የእርካታ ነገር የሌለበት በረሃ ነው። እግዚአብሔር ግን ለእስራኤል ልጆች በበረሃ ድምጹን ያሰማቸው ነበር። በበረሃ ቃል ኪዳንን ይሰጣቸው ነበር። በበረሃ ብሉይ ኪዳንን ይመሰርት ነበር። በበረሃ መናን ከደመና ውሃን ከአለት ላይ እያፈለቀ መናን ከሰማይ እያወረደ ውሃን ደግሞ ከአለት እያፈለቀ ይመግባቸው ነበር። ዛሬም ከዓለም ለወጣ ነው ክርስቲያኖች ሁሉም ነገር በረሃና ለኛ ጥጋብ የማይሆን ቢሆንም እግዚአብሔር ለኛ ድምጽ አለው። እግዚአብሔር ለኛ የህይወት ጥጋብ የሚሆን የህይወት መና አለው። የህይወት እርካታ የሚሆን የህይወት ውሃ አለው። የተጠሙትን የሚያረካ የተራቡትን የሚያጠግብ የህይወት ውሃ የህይወት እንጀራ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ያለንበት ዓለም በረሃ ቢሆንም ጭው ያለ በረሃ ቢሆንም እግዚአብሔር ግን ዛሬም በበረሃው ላይ ጩኸት አለው። የንስሐ ጩኸት አለው። የመዳን ጩኸት አለው። እግዚአብሔር ከእኛ ጋራ መሆኑን ከምናረጋግጥባቸው ነገሮች አንዱ የድምጹ መሰማት ነው። ወዳጃችን በሩቅ አገር ቢኖር እንኳን ድምጹን ከሰማን ህልውናውን አንጠራጠርም። ብዙ ተአምራቶች አይደረጉ ዛሬ ብዙ የሚታይ ነገሮች እሺ አይኑሩ። እግዚአብሔር ግን ዛሬም በቃሉ እየተናገረን ያለው ስለዚህ ከኛ ጋር ለመሆኑ ለህልውናው ምስክር ነው፣ ማስረጃ ነው። ዛሬም እግዚአብሔር በድምጽ ብቻ አይደለም በጩኸት ጭምር እየነገረን ያለው። በምድረ በዳ እግዚአብሔር ድምጽ አለው። እስቲ ከቁጥር 4 ጀምሮ ያለውን እናንብበው። ራሱም ዮሐንስ የግመል ጠጉር ልብስ ነበረው፣ በወገቡም ጠፈር ይታጠቅ ነበር። ምግቡም አንበጣና የበረሃ ማር ነበረ። ያን ጊዜ ኢየሩሳሌም ይሁዳም ሁሉ በዮርዳኖስም ዙሪያ ያለ አገር ሁሉ ወደ እርሱ ይወጡ ነበር። ኃጢያታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር ይላል። የዮሐንስን አኗኗሩን ስናየው እጅግ መጠነኛ የሆነ አኗኗር ነው። የዮሐንስን አኗኗር ስናየው መጠነኛ የሆነ አኗኗር ነው። በዚሁ በማቴዎስ ወንጌል ላይ ጌታ ዮሐንስ ትልቅ እንደሆነ ተናግሯል። ከሴቶች ከተወለዱት ከመጥምቁ ዮሐንስ የሚበልጥ አልተነሳም፣ በመንግስተ ሰማያት ግን ከሁሉ የሚያንሰው እርሱ ይበልጠዋል ብሏል።
ምክንያቱም ኢየሱስ ክርስቶስ በምድር ላይ በሚያገለግልበት ጊዜ የዮሐንስን ያህል እንኳን ክብር አልነበረው። በምድር ላይ ከሁሉ የሚያንሰው ክርስቶስ በመንግስተ ሰማያት ግን ጌታው እሱ ስለሆነ ይበልጠዋል። ከሴቶች ከተወለዱት ግን መጥምቁ ዮሐንስን የሚያህል የለም። ጌታን የመሰከረለት መጥምቁ ዮሐንስ ታላቅ ሰው ነው። መጥምቁ ዮሐንስ ግን ታላቅ የተባለው በመንፈሳዊው መስፈርት ነው። አንድ ሰው በዓለም ላይ ታላቅ ለመባል ቢያንስ የሚያስፈልጉት ነገሮች አሉ። የመጀመሪያ ቤት ያስፈልገዋል። ሰውየውን ባናውቀው እንኳን ባጥሩ አካባቢ ስናልፍ ይሄ ትልቅ ሰው ቤት ሳይሆን አይቀርም እንላለን። ቤት በዓለም ላይ የትልቅነት መለኪያ ነው። ጌታ ትልቅ ያለው ዮሐንስ ግን መኖሪያው ምድረ በዳ ነበረ። የእግዚአብሔር ሚዛንና የሰው ሚዛን እንደተለያየ ነው የሚኖረው። ሁለተኛው የትልቅነት መስፈርት ምንድነው ስንል ሁለተኛው የትልቅነት መስፈርት ምግብ ነው። ከትንሽ ሳንቲም አንስቶ እስከ ብዙ ሺህ ብሮች እስከ ብዙ ወጪዎች የሚበሉ ምግቦች አሉ። የባለጠጎች ምግብ አለ፣ የድሆች ምግብ አለ። አንድ ሳህንን በሺህ ብር የሚበሉ ይኖራሉ። የአንድ ሳህን ምግብ ደግሞ በአንድ ብር በ50 ሳንቲም የሚበሉ ሊኖሩ ይችላሉ። ምግብ ግን የትልቅነት መለኪያ ነው። ዮሐንስ ግን ምግቡ የበረሃ ማርና አንበጣ ነበር። ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ትልቅ ነው ብሎታል። ሰው ትልቅ ያለው ትልቅነቱ አይጸናም። የሚጸናው እግዚአብሔር ትልቅ ያለው ነው። ዛሬ እየተጨነቅን ያለነው ሰው ትልቅ ለሚለው ነገር ነው፣ እግዚአብሔር ትልቅ ለሚለው ነገር ነው ብለን ራሳችንን መጠየቅ አለብን። የሚጸናው እግዚአብሔር ትልቅ ያለው ነው። ሶስተኛው የትልቅነት መለኪያ ምንድነው? ልብስ ነው። ልብስ የትልቅነት መለኪያ ነው። ሰዎች ልብሱን በማየት ሰውየው ማን መሆኑን ሳያውቁ እንኳን ያከብሩታል፣ ትልቅ ነው ይላሉ። ሌቦችን ከመሳፍንት እኩል እጅ የሚያስነሳቸው ምንድነው? ልብስ ነው። የለበሰውን ሌባ የሚለው የለም። ያለበሰውን ጨዋ ግን ሌባ ማለት ሁሉም ሰው ይቀለዋል። ለምን ስንል ልብስ በዓለም ላይ የትልቅነት መለኪያ ስለሆነ ነው። እንደውም በአንዳንድ የሥራ ቦታዎች ላይ ፕሮቶኮሉን ያልጠበቀ ሰው መስራት የማይችልባቸው ቦታዎች አሉ። ስለዚህ ልብስ የትልቅነት መለኪያ ነው። ዮሐንስ መጥምቅ ግን ልብሱ የግመል ጠጉር ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ምን ብሎታል? ትልቅ ነው ብሎታል። አዎ እግዚአብሔር ትልቅ ያለው ትልቅ እንደሆነ ይኖራል። የሰው ትልቅ ግን ጀንበር እስክትጠልቅ እንኳን እድሜ የለው። ሰው ትልቅ ብሎ ትንሽ ካላለ እንቅልፍ አይወስደው። ትልቅ ብሎ ትልቅ እንዳለ የሚኖረው እግዚአብሔር ብቻ ነው። ሁላችንም እንደምናውቀው ነው። የዚህ ዓለም ሰው ሲነጋ እንደ ባንዲራ ይሰቅላል፣ ሲመሻ ያወርዳል።
አዎ ሰው ትልቅ ብሎ ትንሽ ካላለ እንቅልፍ አይዘው። የእንግሊዙ መሪ የነበሩት ቸርችል በንግግራቸው የታወቁ ነበሩ። እሳቸው ሲናገሩ ብዙዎች ያደምጧቸው ነበር። ጋዜጠኛው አንድ ቀን ቀረበና እርሶ ሲናገሩ እኮ ብዙዎች ናቸው የሚያደምጡት፣ የእርሶን ንግግር ለመስማት ብዙዎች ይሰበሰባሉ፣ እንደው ምን ይሰማዎታል አሏቸው። የሚሰማኝ ተፈርዶብኝ ብሰቀል ከዚህ የበለጠ ሰው እንደሚሰበሰብ ነው። አዎ ሰው ቅዱስ ያለውን ርኩስ ለማለት፣ ሰው የካበውን ለመናድ እንቅልፍ አይዘው። ስለዚህ ጸንቶ የሚኖረው የእግዚአብሔር ትልቅነት ብቻ ነው። ጌታ የሚናገረው ንግግር ሁሉ አይመችም፣ ለስጋ አይመችም። ከነባራዊው የዓለም ሕግ ጋር የሚቃረን ነው። ሰዎች ሲያመሰግኗችሁ ወዮላችሁ እኮ ነው ያለው። ሰው ሲያመሰግን፣ ሰው ሲያደንቅ በጣም ደስ የሚል ነገር ነው። ወዮላችሁ ነው ያለው ጌታ። ለምን? ሰው ካመሰገነን ቀጥሎ ይረግመናል ማለት ነው። ሰው ያሁኑን እግዚአብሔር የሚመጣውን ያያል። ስለዚህ ሰዎች ሲያመሰግኗችሁ ወዮላችሁ አለ። አዎ የሰው ግብዣ ከፊት ጣፋጩን ከኋላ መራራውን ነው። የመድኃኔዓለም ግብዣ ግን ከፊት መራራ ከኋላ ጣፋጭ ነው። ክብር ለእርሱ ይሁን። እነኛ የቃና ዘገሊላ እድምተኞች መልካሙን ወይን ጠጅ በቀመሱ ጊዜ ስለ አንድ ዓለም አቀፋዊ የሰው ጠባይ የተናገሩት። ሰው ሁሉ ነው ያሉት። አስቀድሞ መልካሙን ኋላ መናኛውን ያቀርባል። አንተ መልካሙን የወይን ጠጅ ከወዴት አቆይተኸው ነው አሉት። እሱ አይደለም ግን ያቆየው ጌታ ነበር። ሰው ሁሉ ነው በቃ መጀመሪያ መልካሙን ከኋላ መናኛውን ነው። ድግስ ቤት የሚደግሱ ያው የሚታወቅ ነው። በጠላው ያስጀምሯቸውና ጠጪዎቹ ከከተማ እንደወጡ ሲረጋገጥ በቅራሪ ደግሞ እስከ ገደሉ ይሸኛሉ። ማጣጣም የማይችሉበት ደረጃ ሲደርሱ ቅራሪው ደግሞ ይጨመራል። ሰው ከፊት ማለፊያውን ከኋላ መናኛውን ነው። ጌታ ግን ከፊት መራራውን ከኋላ ጣፋጩን ነው። እግዚአብሔር መጀመሪያ ውርደትን፣ መገፋትን፣ መነቀፍን፣ መሰደድን፣ ማጣትን በመጨረሻ ደግሞ ክብርን ይሰጣል። አዎ እግዚአብሔር ለጊዜው ይገፋል፣ ለዘለቄታው ይደግፋል። ሰው ለጊዜው ይደግፋል፣ ለዘለቄታው ይጥላል። በዓለም ላይ ሰዎች ሲነግሱ ይገባቸዋል፣ ይገባቸዋል፣ ይደሎ ነው የሚባለው። ስልጣናቸውን ከለቀቁ በኋላ ወደ ስልጣናቸው የተመለሱ ግን በዓለም ላይ በጣም ጥቂቶች ናቸው። እንደውም የሉም ማለት ነው የሚቀለው። ለምን ስንል የሰው ፍቅሩ ጊዜያዊ፣ ጥላቻው ዘላለማዊ ስለሆነ ነው። ክብሩ ጊዜያዊ፣ ውርደቱ ዘላለማዊ ነው። አዎ ሁላችንም በህይወታችን እንዳየነው የሳሙን ነክሰውናል፣ ያመሰገኑን ረግመውናል፣ አበባ የሰጡን
አፈር በትነውብናል። አፈር ልብላላችሁ ያሉን አፈር አብልተውናል። ስለዚህ እግዚአብሔር ትልቅ ያለው ብቻ ስለሚጸና የሱን ትልቅነት መጠበቅ ይሻለናል። ዮሐንስ ትልቅ ነው። ማን ትልቅ አለው? ጌታ ትልቅ አለው። ምስጋና ለእግዚአብሔር ይሁን። ይሄ ያልገባቸው ምንኛ ተጎዱ። የእግዚአብሔር የትልቅነቱ ምስጢር ያልገባቸው ምንኛ ተጎዱ። ሰው ሲያመሰግናቸው የሚሞቃቸው ምንኛ ተጎዱ። ትልቅ በሉኝ የሚሉ ትልቅ ነኝ የሚሉ ምንኛ ተጎዱ። ለራሱ ውጤት የሚሰጥ ተማሪ አለ እንዴ? ቢሰጥም እኮ ውድቅ ነው። ራሱን በነፃ የሚለቅ እስረኛ አለ እንዴ? ዛሬ ያለን አገልጋዮች እንደዚህ ነን። የሚያመሰግነን ብናጣ አዝማሪ እንቀጥራለን፣ ስለኛ የሚያወራ። አዝማሪ ቢጠፋም ለራሳችን እናዘምራለን። የሚጸናው ግን እሱ ትልቅ ያለው ነው። እሱ ትልቅ ያለው ነው። ትልቁ ትልቅ ያለው ይጸናል። በእግዚአብሔር ፊት የተናቁ ሺዎች አንድ ትልቅ መፍጠር አይችሉም። አንድ ትልቅን መሾም አይችሉም። ወገኖቼ ዮሐንስ ቤት የሌለው ቤቱ ምድረ በዳ፣ ቤት የሌለው ሰው ዜጋ ተብሎ ሊጠራ አይችልም። አንድ ሰው እንደዚህ ብሎኝ ያውቃል። ዜጋ ነኝ ብለህ እንዳታስብ አለኝ። እንዴ በጣም ዜጋ ነኝ እኔ። አዎ ዮሐንስ ቤት የለው ግን ትልቅ ነው። ልብሱ የግመል ጠጉር ነው ግን ትልቅ ነው። መብሉ የበረሃ ማርና አንበጣ ነው ግን ትልቅ ነው። ከሴቶች ከተወለዱ ከመጥምቁ ዮሐንስ የሚበልጥ አልተነሳም ተባለለት። የእግዚአብሔር መስፈርት ይባረክ። እግዚአብሔር ይመስገን። በእውነት ወገኖቼ ይህንን ስነግራችሁ ልቤ ደስታ ይሰማዋል። የእግዚአብሔር መስፈሪያው ከሰው መስፈሪያ ስለሚለይ እጅግ ደስ ይላል። ራሱም ዮሐንስ የግመል ጠጉር ልብስ ነበረው፣ በወገቡም ጠፍር ይታጠቅ ነበር። ምግቡም አንበጣና የበረሃ ማር ነበረ። ያን ጊዜ ኢየሩሳሌም ይሁዳም ሁሉ በዮርዳኖስም ዙሪያ ያለ ሀገር ሁሉ ወደ እርሱ ይወጡ ነበር። ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር ይላል። የግመል ጠጉር ስናየው የሚያምር አይደለም፣ ውበት ያለው አይደለም፣ የሚስብ አይደለም። ዮሐንስ ግን ለመልእክቱ እንጂ ለአለባበሱ አይደለም የሚጨነቅ የነበረው። ስለዚህ ዘመን ተሻግሮ ዛሬ ድረስ ጩኸቱ ይሰማናል። ታይቶ ጠፊ አገልጋይ የሚጨነቀው ለቁመናው ነው። ሞቶም የሚናገር አገልጋይ ግን የሚጨነቀው ለመስዋዕትነቱ ነው፣ ለአገልግሎቱ ነው። ስለዚህ ዮሐንስን ስናየው ጎስቋላ ሰው ነበረ። ከዛ ከተጎሳቆለ ቁመና ውስጥ ግን ክቡር ነገር ይወጣ ነበረ። ግድ ነው። እኛ ከወፈርን መንጋው ይከሳል፣ እኛ ስንከሳ ደግሞ መንጋው ይወፍራል። አለመስዋዕትነት የሚሰራ የስጋም የነፍስም ተግባር የለም።
ወይ እኛ እንኖራለን ወይ መንጋው ይሞታል፣ ወይ መንጋው ይኖራል ወይ እኛ መስዋዕት እንሆናለን። ዛሬ ያለውን አገልግሎት ስናየው ግን ህዝቡ አገልጋዩን ያገለግላል፣ ይቀልባል። አገልጋዩ ግን ህዝቡን አያገለግለው፣ እያበላውም አይወደው፣ እያስጌጠውም አይወደውም ህዝቡን። እናት ስትታመም ልጇ ነው ፍቅር የሚሰጣት። እሷ ልጇ መውደድ እያቃታት ልቧ ደጅ ደጅ ይላል። ይሄ ጤነኛ እናት ጠባይ አይደለም። ፍቅሩ ከቁልቁል ወደ ሽቅብ ሲሆን ተገቢ አይደለም፣ ከላይ ሲወርድ ነው ተገቢው። ዛሬ ያለው ይሄ ነው። ዮሐንስ ኑሮ እጅግ ጉስቁል ያለ ኑሮ ነበረው። ስለዚህ ስናየው ዮሐንስ ማራኪ አልነበረም። የሰላምን ቃል ይዘው የሚመጡ ምኖቻቸው ያማሩ ናቸው ነው የሚለው። እግሮቻቸው አንድ ሰባኪ መልኩ ያምርም ነበር እና ሰዎች ገነፈለባቸውና እንደው መልክህ እኮ ያምርም አሉት። ደስ ይለኛል አለ። ለምን? መልኮቻቸው ሳይሆን እግሮቻቸው ያምራሉ ነው የተባልነው እኛ። አዎ እግሮቻችን ነው የሚያምሩት፣ መልካችን አይደለም። ዮሐንስ ስናየው መልኩ የሚስብ አልነበረ፣ ግን ውስጡ ውብ ነበረ። በወገቡም ደግሞ ጠፍር ይታጠቅ ነበረ። ይሄ የመንፈሳዊ አርበኝነት ምሳሌ ነው፣ የተጋድሎ ምሳሌ ነው። እኛ ብዙ ጊዜ ተጋድሎ ብለን የምንጠራው ያልመጣ መከራ እየጎተትን ነው። ሰዎች ተጋድሎ ብለው የሚያስቡት አካላቸውን በማጎሳቆል በእሾህ በመተልተል በሰንሰለት በመግረፍ ያልመጣ መከራን በመቀበል ተጋድሎ ብለው ይጠራሉ። ተጋድሎ ማለት ግን ስለ እውነት የመጣውን መከራ መቀበል ነው። በመጠን እንድንኖር እንጂ አካላችንን እንድናበላሽ አልተፈቀደም። ይሄ አካላችን የሥላሴ አደራ ነው እንጂ እኛ ባለቤቶች አይደለንም። ባደራ የተቀበልነው ነው። አይብዛ ልንንከባከበው ይገባናል። ስለ እውነት ስለ ወንጌል ግን አካላችንን ጭምር ልንሰጥ ይገባናል። ዮሐንስ ጠፈር ይታጠቅ ነበር፣ በወገቡ ቆራጥ ነበረ፣ ወታደር ነበረ። ትጥቁ ያማረ ነበረ፣ ዝግጁ ነበረ። ዛሬ ያለነው አገልጋይ ስናይ ግን እኔ በሰማይ አገር ያለንም አይመስለኝም። ዛሬ ያለው አገልጋይ አገሩ ለመግባት አይደለም የሚናፍቀው፣ ምድርን ዘላለማዊ ቤቱ ለማድረግ ነው። አገሩ በክብር ለመመለስ የማያስብ አምባሳደር ምኑን አምባሳደር ነው? ጌታ ሆይ በእኔ የምትሰራውን ስራ ከፈጸምክ በሰላም አሰናብተኝ ብለን መጸለይ ያለብን። ይሄ መጽሐፍ ቅዱሳዊ ጸሎት ነው። ስምዖን አረጋዊ የጸለየ በሰላም አሰናብተኝ አለ። ምክንያቱም ዓለሙ በሰላም አይለቅም። ሳልጨማለቅ አንተን ባየ አይኔ ሌላ ሳላይ በሰላም አሰናብተኝ። አዎ እንደሚሄድ ሆነን የምናገለግል ስንቶቻችን ነን? የእግዚአብሔር ቃል ተግሳጽ እኔን ይመለከተኛል የምንል አገልጋዮች ስንቶች ነን? እግዚአብሔር ያስበን። ዮሐንስ ምግቡ አንበጣና የበረሃ ማር ነበር። ዮሐንስ ምግቡ አንበጣና የበረሃ ማር ነበር። እንግዲህ አላውቅም አንበጣ
በእኛ ሀገር ቢበላ ጠበል ይረጭ ይሆን ሰውየው? ግን ጉስቁል ያለ ምግብ ነበር የሚመገብ የነበረው። የበረሃ ማር ነበር ይመገብ የነበረው። እግዚአብሔር በበረሃ ውስጥ ውድ ነገር አስቀምጧል። በበረሃ ውስጥ ማር አስቀምጧል። ይሄ ብቻ አይደለም። በረሃዎችን ዝም ብለን ስንመለከት እግዚአብሔር በበረሃ ውስጥ እንኳን ድንቅ ነገር እንዳለው ነው የምንገነዘበው። ነዳጁ ያለው በረሃ ውስጥ ነው ያለው። እግዚአብሔር ለምድር ሀብት የሚሆን ነገር የቀበረው በረሃ ውስጥ ነው። የዕጣን በረሃዎችን የዕጣን ዛፎችን ብንመለከት በበረሃ ውስጥ ነው የምናገኛቸው። በበረሃ ውስጥ ነው የምናገኛቸው። እግዚአብሔር በበረሃ ውስጥ ውድ ነገር አስቀምጧል። ለበረሃ ሰዎች ምግባቸውን ሰጣቸው እንደተባለ እግዚአብሔር በበረሃ የሚኖሩትንም ያስባቸዋል። ከዓይኑ ፊት የተሰወረ የለም። እሱ ጌታ ያስቀመጠውን ፍጡር የማይረሳ ጌታ ነው። በበረሃ ቢሆን በከተማ ያጣው ያስቀመጠውን ፍጡሩን ይመግባል። ዮሐንስ በበረሃ አንበጣና የበረሃ ማር ይመገብ ነበር። ዮሐንስ ልክ የሌለውን አኗኗር ይወቅስ የነበረው በኑሮው ነበር። ያላችሁ ይበቃችኋል እያለ በቃል ብቻ አልነበረም። ልክ የለሹን አኗኗር ይወቅስ የነበረው በህይወቱ ነው። ስለዚህ በቃኝ ለማይሉ ስግብግቦች የዮሐንስ ህይወቱ ራሱ ዘለፋ ነበር። ህይወቱ ራሱ ተግሳጽ ነበር። ወገኖች ዛሬም ልክ የሌላቸው ልክ የለሽ የሆኑ አኗኗሮች አሉ። የእግዚአብሔር ቃል ሊገስጻቸው ይገባል። በመጠን መኖር ይገባናል። ለነፍሳችን መዳን ብቻ አይደለም፣ ለስጋችንም ጤንነት። መጠኑን የማያውቅ ሰው በበላው ምግብ ታሞ ነው የሚያድረው። መጠናችንን ካላወቅን ህመምተኛ ነው የምንሆነው። ጥሩ ኑሮ መኖር ከመጀመራችን በፊት ልክ ምንድነው የሚለውን ነገር ማወቅ አለብን። አንዳንዴ ፈሪ የምንሆነው ልካችንን ባለማወቃችንም ነው። ያለንም ይበቃል ሊሆን ይችላል፣ ግን ልካችንን ስላላበጀን በከንቱ እንፈራለን። ይሄ ዮሐንስ በማቴዎስ ወንጌል ውስጥ በብዙ መንገድ ተዘርዝሯል። አሁን በመናጠናው ክፍል ውስጥ አገልግሎቱ ተዘግቧል። በፍጹም ምናኔ ነበር ያገለግል የነበረው። በዚህ ዓለም ላይ ሰውን የማትረፍ እንጂ ጥሪት የማትረፍ ሐሳብ አልነበረው። ይሄ ብቻ አይደለም፣ ጌታውን ለማሳየት ጌታው ከታየ በኋላ እሱ ለመሰወር ነው ሐሳቡ እንጂ ጌታውን የሚጋርድ አገልጋይ አልነበረም። አገልግሎቱ ተዘግቧል። በዚሁ በማቴዎስ ወንጌል ውስጥ ደግሞ በእምነት መድከሙ ተዘግቧል። በወህኒ በወደቀ ጊዜ አንተ ነህን ወይስ ሌላን ጠብቅ ብሎ ወደ ጌታ ልኳል። በእምነት መድከም ነው። ጌታ ግን አልፈረደበትም። እውሮች ያሉ፣ አንካሶች ይጸናሉ፣ ደንቆሮች ይሰማሉ፣ ዲዳዎች ይዘምራሉ ብላችሁ ንገሩት ነው ያለው። ምክንያቱም አገልጋይም ይደክማል፣ አገልጋዩም አገልጋይ ያስፈልገዋል። በዚህ በማቴዎስ ወንጌል ላይ ዮሐንስ በብርቱ እንዳገለገለ እንደገና በብርቱ እንደደከመም ተጽፏል። የሰው ህይወት ቀጥ
ብሎ የሚሄድ ነገር አይደለም። ከፍታና ዝቅታ ያለበት ነው። አንዴ እንበረታለን፣ አንድ ጊዜ ደግሞ እንወርዳለን። እግዚአብሔር ግን ለሁለቱም ቃል አለው። ስንበረታም ቃል አለው፣ ስንደክምም ቃል አለው። ክብር ለእርሱ ይሁን። በማቴዎስ ወንጌል ውስጥ ዮሐንስ መጥምቅ ሰማዕትነቱም ተዘግቧል። ለዘፈን የተከፈለው ትልቅ ዋጋ እስከ ዛሬ ለዘፈን በብሮች ይከፈላል። የቅዱሱ አንገትም ነው። ስለዚህ ዮሐንስ ተሰየፈ። ዘፈን መጽሐፍ ቅዱሳችን እንደሚነግረን የቅዱሳን አንገት የሚሰየፍበት ነው። ዘፈን አጋንንት የሚነግስበት ነው። ዮሐንስ ለዘፈን ዋጋ ሆኖ አንገቱ ተሰጠ። ሐሳባቸው ምን ነበረ? ዮሐንስን ገድሎ ከወቀሳ ለመዳን ነበረ። ዮሐንስ ግን እውነተኛ ነው እንጂ እውነቱ አልነበረም። እውነተኛውን መግደል ይቻላል፣ እውነቱን መግደል ግን አይቻልም። በቃ ይህንን ሰው ገድለን በረፍት እንኑር ነው፣ ከወቃሽ እንዳን ነው። ወንጌል ልጆቿን ትገብራለች፣ እሷ ግን ሰይፍ ከማይደርስበት ስፍራ ትኖራለች። አገልጋይ ይታሰራል፣ ወንጌል አይታሰርም። አገልጋይ ይሞታል፣ እውነት አይሞትም። ስለዚህ ዮሐንስ ሲሞት ጌታ ቀጠለ፣ ያውም በበለጠ። እንደውም በቅዱሳን ደም ላይ ወንጌል ያፈራል። የተሸከምነው ወንጌላችን ወገኖቼ በብዕር የተጻፈ የፈላስፎች ልብ ወለድ አይደለም። በደም የተጻፈ የቅዱሳን የኑሮ ፍሬ ነው። የቀደሙት ሁሉ ዋጋ ከፍለው እዚህ አድርሰውልናል። እኛም ደግሞ ዋጋ ከፍለን ለሚቀጥለው ትውልድ ማሸጋገር አለብን። አሁን ያለውን ግን ዘመን ስናየው ክርስትናችን መስቀል የሚሸከም ሳይሆን መስቀል የሚያሸክም ነው። የሚያሳድደው ክርስቲያኑ ነው፣ የሚጋደለው ክርስቲያኑ ነው። መስቀል የሚሸከም ክርስትና የለም፣ መስቀል የሚያሸክም ነው። ዮሐንስ በሰማዕትነት ሞተ። በዮሐንስ ወንጌል ላይ በማቴዎስ ወንጌል ላይ ዮሐንስን በአገልግሎቱ ዮሐንስን በእምነት በመድከሙ እንደገናም በሰማዕትነቱ እናገኘዋለን። ቁጥር 5-6 ላይ እንደዚህ ይላል። ያን ጊዜ ኢየሩሳሌም ይሁዳም ሁሉ በዮርዳኖስም ዙሪያ ያለ አገሩ ሁሉ ወደ እርሱ ይወጡ ነበር። ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር ይላል። ስለዚህ ስናየው ብሔራዊ ንስሐ ነበር ይደረግ የነበረው። ህዝቦች ሁሉ ወጥተው ለመንፈሳዊ ፈውስ ተሰልፈዋል። ዛሬ
በየአብያተ ክርስቲያናቱ አብያተ ክርስቲያናትን ያጣበቡ እነማን ናቸው ስንል የሥጋ ፈውስ ፈላጊዎች ናቸው። የነፍስን ፈውስ የሚፈልጉ ኃጢያተኞች ለንስሐ ቤተክርስቲያንን ሲያጣብቡ አናይም። ኖሮም ለሥጋ አምኖም ለሥጋ የሚደንቅ እኮ ነው። ተማሩም ለሥጋ አመኑም ለሥጋ። ዛሬም ወገኖቼ በህብረት ንስሐ መግባት ያስፈልገናል። በግላችን ራሳችንን እናድናለን። በግላችን ቤታችንን እናተርፋለን። ምድራችንን ለማትረፍ ግን ሁላችንም ንስሐ መግባት አለብን። ለብዙ ዘመናት ተወቃቅሰናል። የቤተ ክርስቲያን ችግሩ እነገሌ ናቸው፣ የሀገር ችግሩ እነገሌ ናቸው ብለናል። እገሌ ነው በማለት በመጠቋቆም ረፍት አልመጣም፣ ጤና አልመጣም፣ በረከት አልመጣም። እኔ ነኝ በማለት ግን በረከት ይመጣል። ለመርከቡ መናወጥ እኔ ነኝ በማለት ማይበሉ ጸጥ ይላል። ንስሐ ማለትም የሌላውን ኃጢያት መናዘዝ ሳይሆን የራስን ኃጢያት መናዘዝ ነው። ዛሬ ግን እያመንን ያለነው የሌሎችን በደል እንጂ የራሳችንን በደል አይደለም። ህዝቡ ከተናዘዙ በኋላ ዮሐንስ ያጠምቃቸው ነበር። ጥምቀቱ ምንድነው ስንል መንፈሳዊውን ነገር ለማይረዳው ስጋዊ ማንነት ነፍሳችሁ ልክ እንደዚህ ነው የምትነጻው፣ በእግዚአብሔር ምሕረት እንደዚህ ነው የምትከደነው የሚለውን መልእክት ለማስተላለፍ ነው። ሰው ውሃ ውስጥ በሚዘፈቅበት ጊዜ ሁለመናው በውሃው ይሰወራል። ንስሐ በሚገባበት ጊዜም ሁለመናው በእግዚአብሔር ይቅርታ ይሰወራል። ተቺ ሊጽፍበት ይችላል፣ ሊናገርበት ይችላል፣ ከሳሽም ሊከሰው ይችላል። እግዚአብሔር ግን ሰውሮታል። ለምን ስንል እግዚአብሔር ይቅር ያለውን ኃጢያተኛ ማንም ሊከሰው አይችልም። ዮሐንስ ይህን ለማስረዳት ያጠምቅ ነበር። ልብ አድርጉ፣ የዮሐንስ ጥምቀት የንስሐ ጥምቀት ነበር። ሐዲስ ኪዳንን እንኳን በምንገልጽበት ጊዜ ሶስት አይነት ጥምቀቶች እንዳሉ ነው የምናየው። የመጀመሪያው የአይሁድ ጥምቀት ነው። የአይሁድ ጥምቀት ዓላማው ምንድነው ስንል ለማንጻት ነው። የብሉይ ኪዳን ሥርዓቶችን የተላለፉ ሰዎችን ለማንጻት አይሁዳውያን ያጠምቁ ነበር። ሁለተኛው ደግሞ የዮሐንስ ጥምቀት ነው፣ የንስሐ ጥምቀት ነው። ሶስተኛው ግን የክርስትና ጥምቀት ነው። በዚህ ክፍል ላይ የምናየው ግን የክርስትናውን ጥምቀት ሳይሆን የዮሐንስን የንስሐ ጥምቀት ነው። አዎ የዮሐንስም ሆነ የጌታችን የኢየሱስ ክርስቶስ የመጀመሪያው ስብከት ምን ነበር ስንል ንስሐ ግቡ የሚል ነው። ንስሐ ግቡ የሚል ነው። መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚል ነው። ምክንያቱም የማንኛውም ግንኙነት መክፈቻው ይቅርታ ስለሆነ ነው። የተጣላነውን ሰው
ከርሱ የምንፈልገውን ነገር አይደለም የምንጠይቀው ከሱ ከምንፈልጋቸው ነገሮች የበለጠው ይቅርታው ነው የሚያስፈልገን ይቅርታውን ካገኘን የምንፈልገውን ነገር ሁሉ እንዳገኘን የሚቆጠረው ዛሬ ግን እግዚአብሔርን እያልነው ነገር አለ እግዚአብሔርን እያልነው ያለነው ምንድነው ስንል ጌታ ሆይ አንተ ልንወድል እንችላለን ቶ ጤና ስጠኝ ገንዘብ ስጠኝ ዝና ስጠኝ ስጋዊ ፍላጎቴን አሟላልኝ ነው እያልን ያለነው እግዚአብሔር ግን የሚለን ምንድነው የኔ የሆነው ሁሉ የናንተ ነው መጀመሪያ ግን ታረቁኝ ነው የሚለው እኛ ግን ለሰው የምናደርገው ለእግዚአብሔር ማድረግ አልቻልንም ሰውን የምናፍረውን ያህል እግዚአብሔርን ማፈር አልቻልንም ሰዎች ለብዙ ዘመናት ቤተክርስቲያን ይመላለሳሉ ግን ንስሐ አይገቡ ንስሐ እኮ ዕለታዊ የክርስትና ዘይቤ ነው እንጂ መስሪያ ቤታችን በጡረታ እንደሚሸኘን አብረን ከጡረታ ጋር ምን ሞላው ፎርም አይደለም ንስሐ ዕለታዊ ነው ንስሐን ያገራችን ሰው እንደ ተስፋ መቁረጫ ነው የሚያየው በቃ ከዚህ በኋላ እንግዲህ የኔ ነገር ዋጋ የለውም ብሎ ሲያስብ ንስሐ ይገባል ንስሐ የምንገባው ግን ዋጋ ላለው ህይወት ነው በአዲስ ራእይ በአዲስ አስተሳሰብ በአዲስ መንፈስ ጌታን ለመከተል ነው ገና ለመኖር ነው ስለዚህ ያገራችን ሰው ለመሞት ነው ንስሐ የሚገባው እንጂ ለመኖር አይደለም እሱም ቢሆን በስንት መከራ ነው ብዙ ጊዜ እናያለን እናቶቻችንም ጋር የታመሙ ሰሙን ይጠሩናል እንማከራለን እንደው በሽታው ትንሽ ተስፋ ሲያስቆርጣቸው እንደው ስለ ንስሐ ያስባሉ የመዳን አዝማሚያ ሲኖር ደግሞ ቆይስቲ ስም ቤት የያዘ ሰው ስንት ጣጣ አለ ይላሉ ከቤተሰቡ ደግሞ አንዱ አባል ሲሞት ደግሞ እንደዚሁ እስከ ሰለስቱ ድረስ የሚያስቧት ይችን ነው ከሰለስቱ በኋላ ደግሞ ህጋዋቂ ይፈለግና ክስ ነው ከዛ በኋላ እስቲ ቆይ ስንት ነገር አለ እስቲ ልቋጭ ይላሉ ስለዚህ ጭልም ሲልብን የምናስበው ነገር ነው ብርት ሲል ደግሞ እንተወዋለን ንስሐ ግን ከእግዚአብሔር ጋር ያለን የወዳጅነት መጠበቂያ ነው መቼም እኮ ስናየውኛ ዓለሙን ወደር ነው እንጂ እኮ ዓለሙ አልወደደንም ታዲያ እየተቀጣንስ እንኳን ለምን አንመለስም እማምኑ ህዝቦች ብዙ ነገር ሲያገኙ ብዙ ነገር ሲሳካላቸው እናያለን ለምንድን ነው የኛ ነገር የተያዘው እግዚአብሔር የበለጠ እንዳንበድለው ነው የበለጠ እንዳንወጋው ነው የበለጠ እንዳናሳዝነው ነው ስለዚህ ለኛ የመደበልን ነገር መንፈሳዊ በረከት ነው እሱ ይሻላል ወገኖቼ እሱ ይሻላል መንፈሳዊ ጸጋ ነው በቃ ለኛ የመደበልን ነገር ይሄውሉ ዘመን የተያዝንበትን ነገር ስናየው የመደበልን መንፈሳዊ ጸጋ ነው ለዓለም በረከት እንድንሆን መንፈሳዊ ምግብ ይዘን እንድንወጣ ነው እግዚአብሔር የፈቀደው እጁ ምንድነው ይሄን በረከት መቀበያ ንስሐ ነው
ወገኖቼ የንስሐ ጥልቅ ትርጉሙ አሁንም ሊገባን ይገባል። ንስሐ ለሰላም የሚከፈል ዋጋ አይደለም። ኃጢአት ሰርተን ሰላም ስላጣን እንቅልፍ ስላጣን የምንከፍለው ዋጋ አይደለም። ራሱ እግዚአብሔር ጋር ጦርነት ስለገጠምን ይቅርታ የምንጠይቅበት ነው። ኃጢአት ስንሰራ እንረበሻለን፣ እንጸጸታለን፣ ረፍት እናጣለን። ንስሐ ለሰላም የሚከፈል ዋጋ አይደለም። ራሱ እግዚአብሔርን ስለበደልን ንስሐ መግባት ይገባናል። የምናለቅሰው ለበደላችን ነው ወይስ ለጥቅማችን ነው? ኤሳው እኮ አልቅሷል። መራራ ለቅሶ ነው የሚለው፣ ግን የብኩርናውን ትልቅነት ስላጣ ነው ያለቀሰው። ስለ ማዕረጉ ነው ያለቀሰው። ፈርዖን አልቅሷል፣ አዝኗል። የመጣው መዓት እስኪሄድ ድረስ ከሄደ በኋላ ደግሞ ወደ ቀደመ ክፋቱ ይመለሳል። ስለዚህ ፈርዖን የጠላው መቅሰፍቱን እንጂ ኃጢአቱን አይደለም። እሺ ዛሬ ስላለው መቅሰፍት ሁሉ እንጸልይ ቢባል ሰው የሚጠላው መቅሰፍቱን እንጂ በሽታውን መቅሰፍቱን እንጂ ኃጢአቱን አይደለም። ስለ ኃጢአቱ አይደለም የሚያለቅሰው፣ ኃጢአቱ ስለወለደው ነገር ነው። ቁጣን በመፍራት የሚደረግ ንስሐ ሁሉ ተገቢ ንስሐ አይደለም። የፍቅር አባትን ስለመግፋት የሚደረግ ንስሐ ነው እውነተኛ ንስሐ። ይሁዳ እኮ ተጸጽቷል፣ ብሩንም በትኗል። ይሁዳ 30 ብር ከክርስቶስ በላይ የሚያረካው መስሎት ነበር። ጨበጠውና አላረካው። ስለዚህ ይሁዳ ያለቀሰው ለምኞቱ ነው እንጂ ጌታውን በባሪያ ዋጋ በመሸጡ አይደለም። እውነተኛ ንስሐ ግን ራሱን እግዚአብሔርን ስለመበደል በቁጣ ፍርሃት ፊት ብንቆም እውነተኛ ንስሐ አናገኝም። እውነተኛ ንስሐ ከቀራንዮ የፍቅር ብርሃን ይመነጫል። ቀራንዮ ላይ ስንቆም የተሰቀለውን ጌታ ስናየው ከፍቅሩ የተነሳ ከፍቅሩ ብርሃን የተነሳ ማንነታችን ጎልቶ ይታየናል። ያ ፍቅር ለንስሐ ሲጋብዘን ንስሐችን በእግዚአብሔር ፊት ተቀባይነት አለው። ስለዚህ ወገኖቼ ጥልቅ የንስሐ ትርጉምን መለማመድ ያስፈልገናል። ጥልቅ ወደሆነ ወደ ንስሐ ህይወት መስረግ አለብን። እግዚአብሔር በእጁ በረከትን ይዟል፣ ሰላምን ይዟል፣ ሊሰጠን ይፈልጋል። ለኛው ነው ያዘጋጀው። ግን እውነተኛ ንስሐ ሊያገኝብን ይፈልጋል። ስለ ቁጣ አይደለም፣ ስለ ጥቅማችንም አይደለም፣ ስለ ቀሩብን ነገሮችም አይደለም፣ ስለሚመጣው መዓት አይደለም። ወዶን ሞቶልን እሱን ስለገፋ ነው ንስሐ መግባት ይገባናል። ነገን በመፍራት የሚደረግ ንስሐ ተገቢ ንስሐ አይደለም። የዛሬውን ጌታ በመፍራት ሕያው የሆነውን አምላክ በመፍራት የሚደረግ ንስሐ ነው በእግዚአብሔር ፊት ዋጋ ያለው። ይህን እንድናስተውል እግዚአብሔር ይርዳን። ዛሬ እግዚአብሔር በመድረ በዳ ውስጥ ድምጽ እንዳለው አይተናል። ይሄው ድምጹን እየሰማን ነው። ስለ ልከኛው አኗኗር መጠን ስላለው አኗኗርም እግዚአብሔር አስተምሮናል። ይሄ ብቻ አይደለም፣ ስለ ጥልቅ ንስሐም እግዚአብሔር አስተምሮናል። እንድናስተውል እግዚአብሔር ይርዳን። በሚቀጥለው ጊዜ ከቁጥር 7 ጀምሮ
ያለውን እናያለን። የእግዚአብሔር ሰላም ከሁላችን ጋር ይሁን።